በቡና ንግድ ዘርፍ የተሰማሩ አርሶ አደሮችና ጥቃቅንና አነስተኛ ድርጅቶች በሚፈለገው መጠንና ጊዜ የፋይናንስ ብድር ለማግኘት እንደሚቸገሩ የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። ይህንን ችግር ለመቅረፍ ያግዛል የተባለ የ10 ሚሊዮን ዩሮ ድጋፍ ከጣሊያን መንግስት መገኘቱን የገለጸው ባለስልጣን መስሪያ ቤቱ የተቀመጡ መስፈርቶችን ያሟሉ በዘርፉ የተሰማሩ አካላት ንድፈ ሀሳብ ወይም ደግሞ ፕሮፖዛል በማዘጋጀት ብድር ማግኘት እንደሚችሉም ነው የተናገረው። ሀና አብደታ ተጨማሪ አላት። በኢትዮጵያ ከ5 ሚሊዮን በላይ አርሶ አደሮች በቡናው ንግድ ዘርፍ ተሰማርተው እንደሚገኙ የኢትዮጵያ ቡናና ሻይ ባለስልጣን ይገልጻል። ከውጭ ንግድ ከሚገኘው ገቢ ውስጥ 35 በመቶ ያህሉ የቡና ምርት ድርሻ ነው የሚለው ተቋሙ ከወርቅ ቀጥሎ ከፍተኛ የውጭ ምንዛሪ የምናገኝበት ዘርፍ እንደሆነም ተናግሯል። ታዲያ ይህ ዘርፍ ከፍተኛ ገቢ የሚገኝበት ቢሆንም እንደ አየር ንብረት ለውጥ፣ የመሰረተ ልማት አለመሟላት እንዲሁም የፋይናንስ እጥረት ያሉ ችግሮች ፈተና ሆነውበት ዘልቀዋል ብሏል። ቡናው ሴክተር ከሚቸገርበት ውስጥ አንዱ በጊዜው በሚፈለገው መጠን የገንዘብ የብድር አቅርቦት አለመኖርና በተለይ ደግሞ አርሶ አደሮችም እነዚህ ጥቃቅንና አነስተኛ ስራ ላይ የተሳተፉ ባለድርሻ አካላት በተፈለገው ሰዓትና በሚፈለገው መጠን የብድር የማግኘት ነገር እጅግ በጣም አስቸጋሪ ነው። ከዛ በተጨማሪ ደግሞ ብድር ማስያዣ ወይም ደግሞ ኮላተራ የሚባሉ ነገሮችንም በዛው ልክ ማስያዝ የማይችሉበት ሁኔታም ስላለ ከጣሊያን መንግስት ጋር ከጣሊያን ኤምባሲ ጋር በመሆን ይህንን ችግር ለመፍታት ከዛሬ 2 ዓመት በፊት ፕሮፖዛል ጽፈን ነበረ ማለት ነው። ይሄ ፕሮፖዛል ያለውን በቡና ሴክተር ውስጥ ያለውን የፋይናንሻል ሪስክ ዲሪስክ ለማድረግ ነው። ይህ ፕሮፖዛል ወይም ንድፈ ሀሳብ ተቀባይነትን አግኝቶ አሁን ላይ ለአርሶ አደሩና ሌሎች በዘርፉ ለተሰማሩ አካላት የገንዘብ ብድር ማቅረብ የሚያስችል የ10 ሚሊዮን ዩሮ ድጋፍ ከጣሊያን መንግስት ማግኘት መቻሉን ሰምተናል። አቅራቢው በሚፈልግበት ሰዓትና በሚፈልገው መጠን ልክ ቡና ብድር ማግኘት እንዲችል የቡና ብድር ካገኘ ከአርሶ አደሩ ምርት መሰብሰብ የሚችልበት እድል እጅግ በጣም ሰፊ ነው። ስለዚህ አርሶ አደሩ አይጎዳም ማለት ነው። እንደገና ደግሞ አቅራቢውም ማነው ላኪውም በዛው ልክ በሚፈልገው ሰዓት ብድር ማግኘት ከቻለ በአግባቡ ቡና ከላኪዎች ከአቅራቢዎች መቀበል የሚችልበት እድል ሰፊ ስለሆነ ቡናውን መቀባበል የሚችሉበት እድል ሰፊ ነውና ይሄንን ችግር ለመቅረፍ ከ10 ሚሊዮን ዩሮ በላይ ለመጀመሪያ እንደ ፓይለት ስራ ይሄ ከጣሊያን መንግስት ተገኝቷል ማለት ነው። ዛሬ ላውንች እያደረግን ያለነው አንደኛ ይሄንን አስጀምረን ሌሎች ባለድርሻ አካላትም በዚህ ላይ ተሳትፈው ብድር መጠኑን ከፍ ማድረግ የሚቻልበት ሁኔታ ለማስፋት ነው ለማስጀመር ነው ማለት ነው። ድጋፉ እንደ ሀገር ያለብንን የምርታማነት እንዲሁም የጥራት ችግርን ለመቅረፍ ያግዛል የተባለ ሲሆን ይህን ብድር ለማግኘት የተቀመጡ መስፈርቶች እንዳሉም ነው የተገለጸው። ጣሊያን መንግስት የገንዘብ ድጋፍ ፋይናንስ የሚሰጥ እሱ ነው። ቴክኒካሊ ግን ሰፖርት የሚያደርገን ዩኒዶ እና ሌሎች ፓርትነር ከቡናና ሻይ ባለስልጣን ጋር በመሆን ማለት ነው። መስፈርቶቹ በዋናነት 3 ናቸው። አንድ ማህበራዊ እሴት ውስጥ ምን አይነት ድርሻ ይኖረዋል? ህብረተሰብ አንደኛ የስራ ቅጥር ሁኔታው ላይ ማለት ወጣቶችን ማሳተፍ ይችላል፣ ሴቶችን ማሳተፍ ይችላል፣ የስራ እድል ይፈጥራል ወይስ አይፈጥርም? አንድ ነው። ሁለተኛ ደግሞ አካባቢ ላይ ያለው ኢምፓክት ምንድነው? ኢንቫይሮንመንታል ኢምፓክቱ ምን ይመስላል የሚባል ነገር አለ። ሶስተኛ ደግሞ ከኢኮኖሚ አንጻር ምን ለውጥ ማምጣት ይቻላል የሚባልበት አለ። ይሄ በደንብ ኤክስፕሊሲትሊ ክራይቴሪያዎች ተቀምጧል ማለት ነው። በዚህ የብድር ስርዓት ከፍተኛው የተቀመጠው የብድር ጣሪያ እስከ 1 ሚሊዮን ዩሮ የሚደርስ መሆኑን የተመለከትን ሲሆን በዚህ ላይ ገንዘቡ ለጥቂቶች ጥቅም ብቻ እንዳይውልና ትክክለኛ ተጠቃሚዎችን ያማከለ እንዲሆን ምን አይነት ጥንቃቄ እንደሚደረግ ለዋና ዳይሬክተሩ ጥያቄ አቅርበንላቸዋል። በዚህ ብድር ተጠቃሚ የሚሆኑ ሰዎች ፕሮፖዛል ማቅረብ የሚጠበቅባቸው መሆኑን በመጥቀስ ምላሽ የሰጡት ኃላፊው ተጠቃሚዎቹ የሚወስዱት ብድር ተዘዋዋሪ ፈንድ በመሆኑ ገንዘቡ በአግባቡ ጥቅም ላይ እንዲውል እንደሚደረግ ነው የጠቆሙት። ይሄ እንግዲህ በዚህ ፕሮፖዛሎችን ከዛሬ ጀምሮ ፕሮፖዛሎችን ሰዎች እንዲያመጡ ጥሪ ይደረግላቸዋል። ከዛ መሰረት የተሻለ ፕሮፖዛል ያላቸው ሰዎች ናቸው የሚመረጡት ማለት ነው። ስለዚህ አንደኛ ኮምፒቲቲቭ በሆነ መልኩ ነው ይሄ ገንዘብ የሚሰጠው ማለት ዝም ብሎ ለማንም የሚሰጥ ነገር ሳይሆን አርሶ አደሩ ምርቱን ከሰበሰበ በኋላ ምርቱን ሽጦ ኢሚዲየትሊ ብድሩን ይመልሳል። ከዛ አቅራቢው ደግሞ ያንን ወስዶ እሱም ከአርሶ አደሩ ገዝቶ ወደ ላኪው እስኪያቀርብ ድረስ ብሩን ይጠቀምበትና ከዛ ለላኪ ቡናውን ከሸጠ በኋላ ብድሩን ይመልሳል ማለት ነው። ሪቮልቪንግ ነው። ስለዚህ የብሩ ማነስና መብዛት ሳይሆን አሰራር ስርዓቱ ላይ ተቀባብለው መስራት የሚችሉበት ሁኔታ ነው የተቀረጸው። ይህ ብድር በንግድ ባንክ አማካኝነት የሚቀርብ ሲሆን የአጭር ጊዜ ብድር የሚወስዱ እስከ 1 ዓመት፣ መካከለኛ ብድር የሚወስዱ ከ1 ዓመት እስከ 5 ዓመት እንዲሁም የረጅም ጊዜ ብድር የሚወስዱ ደግሞ ከ5 ዓመት እስከ 15 ዓመት ባለው ጊዜ እንዲመልሱ እንደሚደረግ ሰምተናል።